ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናመሻችሁ እንደምናረፈዳችሁ ባላችሁበት የፈንታሌ ሚዲያ ዝግጅት ነው። በዛሬ ዝግጅታችን በጣም የሚገርም ለብዙዎቻችን ጥሩ ግንዛቤ የሚሰጥ ባስተውሎት ነገሮችን እንድናይ የሚያደርገን ፕሮግራሙ ከፕሪቶሪያ ስምምነት ጋር የተያዘ ነው። ሁሉም ሰው ትዝብት መውሰድ አለበት። የትግራይ አጠቃላይ የፖለቲካ ቀውስ አንዱ ውልደቱ የፕሪቶሪያ ስምምነትን በተመለከተ የመጡ ፍረስትሬሽኖች ናቸው። ከፌደራል መንግስት ጋር ያለው ልዩነት ነው። እንዳያችሁት አቶ ጌታቸው ረዳ የተናገረው አለ፣ ዶክተር ጌዲዮን ጢሞቴዎስ፣ ታደሰ ወረደ፣ ወይዘሮ ሀና እነዚህን እናይና ምንድነው ፕሪቶሪያው ስምምነት ምንድነው የሚለውን አብረን እንመልሳለን ማለት ነው። ሌላው ከአፍሪካ ቀንድ ጋር የተያያዛለ። ከዛ በፊት ግን ጠቅላይ ሚኒስትር አብይ ኢትዮጵያ ውስጥ ለሚኖሩ በተለይ ኗሪነታቸው ውጭ ሆኑ አፍጥር ጋብዘዋል። በነገር በዲፕሎማሲ እንደ ሶፍት ፓወር የሚታይ ነው። በተለይ ህፃናት ልጆች ላይ እንደዚህ አይነት ነገር ማድረግ ወደፊት ጥሩ ሚሞሪ እንደሚኖራቸው ወይም እነዚህ ልጆች የት እንደሚደርሱ ባይታወቅም እንደ ሀገር ኢንቨስት የምናረግባቸው መንገድ ነው ማለት ነው። እንደ ጥሩ ሶፍት ፓወር ስለወሰነው እንደ ፈንታሌ ሚዲያ እቺን ትንሽ እንከታተልና ቀጥታ ወደ ፕሮግራማችን እንገባለን። እዚጋ እንምጣና it's very interesting ማለት ከዲፕሎማሲ አንፃር ብዙ ትርጉም ልንሰጠው እንችላለን። ተመልሰናል። አሁን እዚህ ጋር እንደምትመለከቱት ነው። ዋናው ፖይንት ምንድነው? እንደዚህ አይነት ነገሮች ቀላል ይመስላሉ ግን ትርጉማቸው ትልቅ ነው። በተለይ ለልጆቹ ለቤተሰቦቹ አሁን ሶሪያ ለምሳሌ በአጋጣሚ እንግዲህ 7000 ክርስቲያኖችና አልዋይትን የፈጃ አንድ ነብሰ በላ መንግስት ደግሞ ገጠማቸው እንጂ ከዚህ የተመለሱ አሉ ኢትዮጵያ ሲሰሩ የነበሩ ማለት ነው። ይሄ ምን ማለት ነው? በእነሱ ህይወት ላይ እኛ ኢንቨስት እናደርጋለን ማለት ነው። ለምሳሌ በአብዛኛው ሶማሌ ወይም ሲያድባሬ 91 ሲፈረካከስ ብዙዎች ሲያድባሬ የነበረው የፖለቲካ ትርክት በጣም ሲያስፈራቸው ስለነበረ ወደ ኢትዮጵያ ሁሉ መግባት ፈርተው ነበር። አማራጭ አተን ነው ወደ ኢትዮጵያ የገባነው የሚሉ ነበሩ ያኔ ሶማሌዎችና ናዝሬትን በጣም ብዙ የሶማሊያ ተወላጆች ይኖር ነበር። ግን የኢትዮጵያ ህዝብ ህብረተሰቡ የተቀበላቸው መንገድ ያሳያቸው ፍቅር ግን አብዛኞቹ እስካሁን በጥሩ ያስታውሱታል። በተለያየ ቦታ ያሉትን ኢትዮጵያ ሁለተኛ ሀገራችን ነች ብዙ ውለታ አለን የሚሉ በርካታ ልክ እነዚህም ልጆች አፍጥር ሰዓት ላይ እንደዚህ መደረጉ በልጆች ሚሞሪ ኢንቨስት እያደረግን ነው ማለት ነው። እንደ ጥሩ የሚታይ ነው። በአብዛኛው እንግዲህ ኢትዮጵያ ውስጣዊ ፖለቲካ እንግዲህ ወደ ጎን ተውት አንዳንድ ሰው ሁሉንም ቀላቅሎ ማየት ይፈልጋል። ግን ይሄ ዝም ብሎ እንደ ሀገር ኢንቨስት የተደረገ አድርገን ብንወስደው ፕላስ ነው። ምንም አጨቃጫቂ አይደለም ይሄ። ለቀጥሎ ወደ ፕሮግራማችን ስንገባ ሁላችንም እንደምናቀው የተወሰነች ሰከንድ ብሬክ እናደርግ ያረፈዱ ካሉን ጠብቃቸው ለማለት ነው። ተመልሰናል። የፕሪቶሪያ ስምምነት ሰነዱን በተመለከተ ሁሉም እንደልቡ ነው የሚተረጉመው። እንደምታውቁት ማን ያስረዳን ማን ይናገር ብለን ብዙ ጋዜጠኞችም አንስተዋል ይህን ጥያቄ። ግን ዛሬ የምናነሳው አንዱ እሱ ነው፣ መለስበታል። ዋናው ግን ዛሬ የምናነሳው አንድ ቤዚክ ነገር አለ። ምንድነው? እንደምታስታውሱት ሁላችንም እንደምናቀው እዚህ ጋር እንምጣና ይሄን የምትመለከቱት አቶ ጌታቸውና ዶክተር ጌዲዮን ጢሞቴዎስ የዲፕሎማቲክ ኮሚኒቲውን የፕሪቶሪያን ስምምነት በተመለከተ
ትግራይ ውስጥ ከደረሰ የፖለቲካ ልዩነት መሰረት በማድረግ የሰጡት ትንታኔ ነው እና በዚህ ላይ በመሰረታዊነት ያቀረቡት አንዱ የቲፒኤልኤፍ ፍንካቸ ነው የሚሉት እንደ ፈንታሌ ሚዲያ አንቀበለው ከ1030 በተደጋጋሚ እንዳልነው 1023 ሰው ድምጽ ሰጥቶ ከሰባቱ መካከል 3 አቅቦና 4 ተቃውሞ ከሶስቱ ተአቅቦ ውስጥ እድሉን የተጠቀመው ጌታቸው ነው ከሱ ጋር ጠቅላላ ጉባኤው እንዲካሄድ አድርገዋል በድምጽ ከተሸነፉ በኋላና በባንኮኒ ውሳኔ አንቀበልም የሚል ቀደም ብለን ተረተረትኛ አንቀበል አንድ ሰው ይሄ ጉባኤ የተሳሳተ ነው ሂደቱ ጋር መጀመሪያ አይሳተም ውሳኔ ካለቀ በኋላ የሚመጡ አቋሞች ቤትም ሀገር ተቀባይነት የላቸው በኢትዮጵያ ውስጥ ኤኒቲንግ ፖሲብል ስለሆነ ብቻ ነው እና ምንድነው ለናነሳ ያወደድነው ጌታቸው የፕሪቶሪያውን ስምምነት እንዳንፈጽም ተግባራዊ እንዳይሆን በእኛና በፌደራል መንግስት በተደረገው ስምምነት መሰረት ዋናው እንቅፋት እሱ የሚለው ከሱ ጋር በልዩነት ያለው በሱ አባባል ኮታንኮት ነው የሚለው የቲፒኤልኤፍ ክንፍ ነው የሚለው እሱ አባባል ነው ዶክተር ጌዲዮን ጢሞቴዎስም ተስማምተን ለመጨረስ ይሄ ኃይል እንቅፋት ሆኗል ብሎ ከሷል ዲፕሎማቲክ ኮሚቴ ፊት እዚህ ጋር ደግሜን ያላቀርበው ከዛም አልፎ ከኤርትራ መንግስት ጋር ይገናኛል ብሎ ከሷል ጉዳይ ችግር የለው የነሱ ፖዚሽን ነው በህግ የሚጣራ ነው እስካሁን ባለው ተጨባጭ ሁኔታ በማስረጃ ያቀረበ ማንንም አላየም እንደፈንታሌ ሚዲያ ወይ በዚህ ጊዜ በዚህ ቦታ የሚባል ነገር የለም አሊጌሽን ነው ጻድቃን ወጥቶ ጽፎታል በነገራችን ላይ ጻድቃን አሁን አሜሪካን ሀገር የተለያዩ የትግራይ ተወላጆችን በተለያየ ቤቱን በተለያየ ቦታ እያናገረ ነው እንግዲህ አላቀም እንግዲህ እንደ ድሮ ያፓዎች ከአሜሪካ ተነስተው ሊታገል እንደሆነ እርግጠኛ አይደለም እንግዲህ ይሄን እንደሚያደርግም መረጃ አለኝ እያነጋገረ መብቱን ያነጋገር ሰላማዊ ሆኖ ይምጣ እንጂ እዚህ ጋር ግን የሚነሳው አንድ ቁልፍ ጥያቄ እናንሳ ታደሰ ወረደ ምን አለ በፍጹም ከኛ ይጎደለ የለም የጸለምቷን እንኳን አንስቷል በምዕራብ ትግራይ ሲኬድ መሃል ላይ ከፍተኛ በዘመናዊ መሳሪያ ታጠቃይል እንደተጠበቃቸውም ከዚህ ፊት ዘግበናል ጦርነት የሚያስገባን የለም ፌደራል መንግስት ሂዱ ስላለን ነው ስለዚህ እንመለሳለን ብለው ይዞም ተመልሷል እሱ ብቻ አይደለም የተወሰነ በሄዱም አስተዳደሩም የታጠቀው ኃይል አልፈታም የምንም ያጨቃጭቅ እውነት ስለሆነ ማለት ነው እሱ ብቻ አይደለም የተከዜ ጦር እየተባለ በየጊዜው ይመረታል እሱ ብቻ አይደለም ፍሎሶፈሮች ደግሞ እየመጡ ይነግሩናል እንደዳኛቸው ማለት ነው ይሄ ይሁን ግን ጥያቄው ዋናው የፕሪቶሪያ ስምምነት ስቴክሆልደር የኢትዮጵያ ህዝብ ነው እኔ ደስ የሚለኝ የፕሪቶሪያ ስምምነት የመሩት ጌዲዮንና ጌታቸው ናቸው ለዲፕሎማቲክ ኮሚኒቲው ሄዶ ከመክሰስ በፊት እኔ ደስ ቢሆን መመርጠው አሁንም መመርጠው የፕሪቶሪያ ስምምነት እያንዳንዱ አንቀጽ እንዴት ነው ተስማማችሁት ስትስማሙ የያዛችሁት ቃለ ጉባኤ ምን ይላል እስቲ ለኢትዮጵያ ህዝብ ይፋ አድርጉ ትግራይ ውስጥ አንድ የትርምሱ ምንጭ ዋናው ይሄ ነው በአማራ ክልል የሚጠየቀው ይሄ ነው በፌደራል መንግስት ደግሞ ከጌታቸው ጋር አንዱ ስምምነት የፌደራል መንግስት ዋናው አባቱ የጉዳይ ሆኖ ከትግራዮች ጋር መደራደር ሲፈለግ ከዛ መሃል በአድሆ ኮሚቴ የሚሄደውን ሂደት አንቀበልም የሚል በመሰረታዊነት በአሰራር ደረጃ የተነሱ ጥያቄዎች አሉ ጥያቄው ግን አንቀጽ 1 ስትስማሙ ምን ይላል አንቀጽ 2 ምን ይላል አንቀጽ 3 ምን ይላል እያንዳንዱ ምክንያቱም ሁሉም ሰው እንደሚታዘበው የፕሪቶሪያ ስምምነት ሰነድ የተለያየ ትርጓሜ በተለያዩ የፖለቲካ አክተሮች የሚሰጠው ሁለት ነገር ግን ዶክተር ጌዲዮንና ጌታቸው ካሉት ጋር የሚቃረነው አንዱ ጀነራል ታደሰ 100 ነው ውድቅ ያደረጉት ግን
አንድ ሰነድ ያሳያቸዋል። ኢምፕሊመንት እንዳናረግ እንቅፋቱ ባነው ብለዋል። ቲፒኤልኤፍ ነው ከነጌታቸው ጋር በተቃርኖ የቆመው እነሱ ነው የሚሉት። ነጌታቸው 10ም አይሞሉ ከ1030 10 ሰው ለዛውም ድምጽ የሰጠ ሰው ጉባኤም ግባ ተብሎ ያልገባን ኃይል ፍንካች ግማሽ ጉማጅ እየተባለ የሚዲያ ማሽሞንሞንና ቶታሊ ከፕሪንሲፕልና መርህ ውጪ የሚደረገው የሚዲያ የፖለቲካ ዳንስ እኛ አንገዛው። ምክንያቱም በመርህ ነው የምንጓዘው። እኛ ምንናገረውም ክሊር ነው የተቀመጠ ነው። ወደ ምን ፖይንት ላምጣችሁ? የፍትህ ሚኒስትሯ ግን ምን ብለው ነው ያቀረቡት? ይሄንንና የዚህን ሀገር ጉዳይ ደግሞ እንመልከተው። ይሄ እዚህ ጋር ሰነድ ላሳያችሁ በደንብ እንዲታያችሁ እንዲላርግላችሁ። ወደዚህ ልመልሰው። አሁን በደንብ ይዩት። ምንድነው የሚለው? ስቴትመንት ባይ የተከበሩ እንግዲህ ሃና አርያ ስላሴ the Minister of Justice of the Federal Democratic Republic of Ethiopia at 58th session of the United Nations Human Rights Council High Level Segment 24 February 2025 Geneva Switzerland ይሄን ያቀረቡት ሰነድ ነው። በሳቸው የተነበበ ነው። ረጅም ነው። ከፕሪቶሪያው ስምምነት ጋር ወይዘሮ ሃና አርያ ስላሴ የፍትህ ሚኒስትሯ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ባለቤት ምን ብለው ነው ያቀረቡት? ዶክተር ጌዲዮን ጢሞቴዎስና ጌታቸው ምን ብለው ነው ለዲፕሎማቲክ ኮሚኒቲ የከሰሱት? ጌታቸው በሸራተን አዲስ ምን ብለው ነው የሰጠው? እንዳንተ ገብር እንቅፋትና ማነቆ የሆነብን ይሄ ነው። ይብቃ፣ የፌደራል ኃይልማ ሁሉን አድርጓል፣ እኛንን እንዳይተገበር ያደረግነው ብለዋል። ግን ሚኒስትሯ ለዚህ ትልቅ ለተባበሩት መንግስታት ካውንስል ምን አቀረቡ? ሚስተር ፕሬዚደንት ይላል። እንግዲህ ሁሉንም እንዳላነበብላችሁ ነው። Ethiopia values strong multilateralism and actively engaged with regional and international human rights mechanisms. At the regional level, Ethiopia continue to make substantial contribution to peace, human rights, regional stability, particularly through our active role in African Commission on Human and People Rights. The successful implementation of the Pretoria Peace Agreement underscore the Ethiopian government unwavering commitment to peace, human rights, and prosperity for its people. It also serves as a testimony to the government unwavering commitment to peacefully resolving challenge in the Horn of Africa and beyond. ውድ አድማጮቻችን ይሄ ስቴትመንት ሰክሰስፉል ኢምፕሊሜንቴሽን ነው። የተሳካ የፕሪቶሪያን ስምምነት አተገባበሩን በተመለከተ አቅርበው የኢትዮጵያ መንግስት እንግዲህ ያለውን ቆራጥነት ለምኑ ለሰላም ለሰብአዊ መብትና ለብልጽግና ይሄን ተግብረናል ነው የሚለው። ታዲያ የሰክሰስፉል ኢምፕሊሜንቴሽን ከሆነ በኋላ ይሄ ባለቀ ጉዳይ ላይ ይሄ እንዳይፈጸም ያደረገው ብሎ ክስ ማምጣትን ማለት ነው። ጌታቸው ማን ነው የሚከሰው? ዶክተር ጌዲዮን ጢሞቴዎስ ማንን ነው እየከሰሰ ያለው? አልቋል እኮ ሰክሰስፉል ኢምፕሊመንት ተደርጓል ብሎ ለኢንተርናሽናል ኮሚሽኑ ቀርቧል። ይሄ ከዚህ ሁሉ ትክክለኛው የምታዩት የምንችለው ከኛ ይጎደለ የለም፣ አልተፈጸመም፣ አልተደረገም ያለው ማን ነው? ጀነራል ታደሰ ወረደ። ስለዚህ ይሄ ኃይል ነው ብሎ ጌታቸው ሲከስ አልቋል እኮ። ምን ያላለቀ ጉዳይ አለና ነው ጌታቸው የሚከሰው? በፍትህ ሚኒስትሯ አንፃር ምን ያላለቀ ጉዳይ አለ ነው የውጭ ጉዳይ ሚኒስትሩ የሚከሱት? ስለዚህ በጣም የሚገርም ሁላችንም አንድ ሀገር ነው ያለን።
የፖለቲካ ቁማር ጨዋታ ይገባናል እሱን አላጣንም የፖለቲካ ኃይል አሰላለፍ ፍለጋ እሱን አላጣንም በነገራችን ላይ እንግዲህ የፍትህ ሚኒስትሯ ሃና ራስላሴ የምናያት እህታችን ነች አልቋል ሰክሰስፉሊና ሌሎች ሀገርም እንግዲህ ምሳሌ በሚሆንበት ጉዳይ ተቀመጠ ነው እንግዲህ እዛ ላይ እንደሚለው ታዳ ፍትህ ሚኒስትሩ አልቋል ሰክሰስፉል ኢምፕሊሜንቴሽን ከተባለ ጌታቸው ከየት ነው የሚከሰው ዶክተር ጌዲዮን ጢሞቴዎስ የሷ ባለቤት ነው ማንን ነው የሚከሰው አልቋል እኮ ስለዚህ አንዳንድ ጊዜ እንደ ሀገር ማሰብ ነው ያለብን የሀገር ጊዜ የሚባል አለ ፖለቲካ ሳይገባን ቀርቶ አይደለም እንደፈንታለ የሚለው ይገባናል ያሉት ኢንተረስቶች ይገቡናል ግን አጠቃላይ ደግሞ በዚህ ጉዳይ ላይ ከፍተኛውን የህዝብ ውዝግብ መከራ ችግር አለ 1.2 ሚሊዮን ፌስታል ውስጥ የተቀመጠ ህዝብ ሰክሰስፉል ኢምፕሊመንት ሆኗል ተብሎ ሪፖርት ሲደረግ ጌታቸው እዚህ ጋር ደግሞ እንቅፋት ሆኖብናል ይላል እንዲሁም ውጭ ጉዳይ ሚኒስትሩ ታደሰ ወረደ ግን ኖ ከኛ ይጎደል የለም እስከ ጸለምት ሄደን ያየነውን አይተናል በተጨባጭኛም ለምሳሌ ምዕራብ ትግራይ ውስጥ ከፍተኛ የሆነ ሰፈራ እንደተካሄደ እናውቃለን ከዲፕሎማቲክ ኮሚኒቲ ሁሉ በየቦታው ያለውን ፈንታሌ ሚዲያ ነው መጀመሪያ ሪፖርት ያደረገው ይሄ ውሸት አይደለም ስለዚህ ሀገራችን ወዴት ነው እየወሰድን ያለነው ለምንድን ነው ጄኒዩን የፖለቲካል መንገድ ማንከተለው ከዚህ ማን ምን ያተርፋል የፌደራል መንግስት ሁሉ ነገር አርጓል ነው ያለው ጌታቸው እሱ ብቻ አይደለም አልቋል ነው የሚለው የቀረበው ሰነድ ግን ሌላ በጣም አሁን በድጋሚ መጠየቅ ሁላችን መጠየቅ ያለብን ለምሳሌ ይሄን ያቀረቡት ለኛ መቼም ይሰጠን የለም እኔ ቢሰጠኝ ሁለቱም ባገኝ ደስ ነው የሚለኝ ለምን ሰነዱ ምንድነው የሚለው ፕሪቶሪያ ስምምነት ሰነድ ምንድነው የሚለው እንዴት ነው ይፈጸመው እያንዳንዷን አንቀጽ ስታወሩ ያዛችኋትን ቃለ ጉባኤ ለኢትዮጵያ ህዝብ ትራንስፓረንት በሁኔታ ማስቀመጥ ጥሩ ነው ሁሉም ምን ይላል ፕሪቶሪያ ስምምነት ሳይሸራረፍ ማለቅ አለበት ማ ፌደራል መንግስት ማ የትግራይ ጊዜያዊ አስተዳደር ማ የቲፒኤልኤፍ ፓርቲ ማ የአማራ ክልል ሳይሸራረፍ ይለቅደ ሁሉም ይላል ምን ማለት ነው ይሄን መመለስ በተለይ ጌታቸውና ጌዲዮን ስትመሩት ነበርና በፈንታሌ ሚዲያ ምን ጠይቃችሁ እስቲ እያንዳንዷን አንቀጽ ለኢትዮጵያ አስረዱ ለዙም ክላሪቲ ኑሮ ባይዘው መሰረታዊ ጥያቄ ነው ያነሳው ያሉት እንዳንፈጽም ተከልክለናል ብለው እነሱ ፍትህ ሚኒስትሯ ለተባበሩት መንግስታት ትልቅ ኮሚሽን ፐርፌክትሊ ሰክሰስፉል ኢምፕሊመንት አድርገናል ታደሰ ወረደ በፍጹም ምንችለው ሞክረናል ጸለምት ሁሉ ስንሄድ አስተዳደሩ አልፈረሰ ታጣቂው ጠበንጃውን ሁሉ አልፈታም ከዚህ በፊት ጌታቸው ራሱ ከጸለምት እየፈሩ ስደተኞች እየተመለሱ ነው ብሎ ሲናገር ነው ማስተዋወሰ ምዕራብ ትግራይ ታንክስቱ ዳኛቸው በየጊዜ እየመጣ በአንድም በሌላ መልኩ የሚያስቀምጣቸው ነገሮች ምን ያህል እዛው የተከማቸውን ጦርና ኃይል ሊገልጽ ሞክሯል ሊያስፈራራ ሞክሯል ታዳ ፕሪቶሪያ ስምምነት ምን ይላል በቦታው ስለታጠቁ ሰዎች እሱ ብቻ አይደለም ፕሪቶሪያው ስምምነት ሌላ መመለስ ያለበት ጉዳይ በራያም ይሁን በዚህ በጸለምትም ይሁን በምዕራብ ትግራይ ያሉት መሬቶች ማን ያዛቸው ስታወሩ ማን ያዛቸው የፌደራል መንግስት ነው እሱ የአማራ ክልል ያዘው ነው እኔ ያገባኝም ብሎ የተደራደረው ወይስ የፌደራል መንግስት ሲቀመጥ እነዚህን ቦታ የትግራይ አጠቃላይ ያዛቸውን ግዛቶች በሱ አሸናፊነት ያዛቸው ናቸው እነዚህን ክልል በጦርነት ውስጥ ስምምነት ሲደረስ የፌደራል መንግስት ወደ ትግራይ ክልል ለመለስ ተስማምቷል አልመልስም ብሏል ምንድነው ያወራችሁት
ምንድነው የተነጋገራችሁት? እስቲን ማስረዳት እኛ ነን ስቴክሆልደሮቹ። የዲፕሎማቲክ ኮሚቴው እንግዲህ አልደግሞም ነው። ለዚህ ነው ስለ ፕሪቶሪያ ስምምነት ማን ይናገር? እውነቱ የቱ ጋር ነው ያለው? መክሰስና መካሰስ ብቻ ሳይሆን አንድ መንግስት በሁለት መንገድ ሊመጣ ይችላል። አላስፈጽማለኝ ሰክሰስፉሊ ፈጽመን ጨርሰናል እንደውም ሌላው ኤግዛምፕል እንሆን እንችላለን በሚባል ደረጃ ደግሞ ይገለጻል። ስለዚህ በአጠቃላይ ይሄን ጉዳይ በዚህ መልኩ ቢታይ እንላለን እንደ ፈንታሌ ሚዲያ። ይሄ በጣም ጥሩ ጥያቄ መመለስ ያለበት ጥያቄ ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን። አብራችሁን ስለሆናችሁ በጣም ደስተኞች ነን። ዛሬ ደግሞ የአፍጥር ፕሮግራምም እዚች ጋር አሪፍ የታለች እዚህ ጋር እንትና አልቆትም አሪፍ ይሄ የምታዩት ለምሳሌ ዛሬ የተደረገ ነው በመስቀል አደባባይ ወይ በአብዮት አደባባይ የተደረገ ነው። እህቶቻችን በአሪፍ ሁኔታ አፍጥር አልፏል፣ በሰላም ተጠናቋል። ያም በጣም ደስ የሚል ነው። በነገራችን ላይ በጣም በርካታ ህዝብ አንድ ቦታ አምልኮም ይሁን እንደዚህ አፍጥር ወደ ቤት ሲሄድ በተለይ ለቱሪዝም ኢንዱስትሪው ከፍተኛ ግብአት ነው የሚሆነው። የአንድን ሀገር በሰላም መከናወኑን ሰላም የሚያሳይ ነውና ጥሩ ነው። በዛ ላይ ደግሞ አንዳችን እምነት አክብረን ሁሉ ሰው እዛ እየተሳተፈ ማድረጉ ደግሞ ይሄ እንግዲህ እየተንደፋደፈ ያለውን ሶሻል ፋብሪካችን ወይም የማህበረሰብ መስተጋብሩን የመጠገን እድሉ ትልቅ ነው የሚሆነው ማለት ነው። በድጋሚ መልካም ጾም ለኦርቶዶክሱም ለሙስሊሙም እንላለን። እንግዲህ እስቲ ጠብሰቅ አርጋችሁ ጸልዩልን። ይሄ ሀገር አደገኛ መንፈስ አለበት ይወጋ ያላችሁ በጸልዩልን። እንግዲህ ይወጋ ነው በየቦታው በተለይ ጦርነት መንፈስ። ስለዚህ በአጠቃላይ እናረግና ወደ ኢስት አፍሪካ እንሄዳለን ማለት ነው። አብረን እንቆይ። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። እና እዚህ ጋር አንድ ፒክቸር ኦኬ እንመለስና የአፍሪካ ቀንድ ላይ ስንመጣ በዚህ ሳምንት የሚገርሙ ክስተቶች አሉ። እንግዲህ በነገራችን ላይ የትግራይው ራሱ የብዙ ሰዎች የትግራይውን ራሱ ቀውስ እንደምታውቁት የጊዜ አስተዳደሩ ላይ አብዛኛው ሰው ጋር ጭቅጭቅ አለው። እኔ ፕሮግራም እየሰማው ነው። መፈንቅለ መንግስት ነው አይደለም ምናምን የሚባሉ ጨዋታዎች አሉና በጣም ያዝናናኝ 93 ቡድን አቶ ገብሩ አስራት እዚህ ጋር ነው ቆይስተኔ ኮድ ወደዛ ኢስት አፍሪካ ስላል ነው። ምን እናድርግ እንግዲህ ምን ታረጋላችሁ? እዚህ ጋር ልምጣና አንዳንድ ጊዜ ይሄ ይታያቸዋል። ለምዚህ ጋር አንድ አፍታ ላይ ሰምቻቸዋለሁና ህዋት አብይን መገልበጥ ይፈልጋል። ይሄን ማን ብሏል? ጌታቸው ብሏል። ማን ብሏል? ጻድቃን ብሏል። ይሄ በነገራችን ላይ በሌላ ልክኛ ኢስት አፍሪካ ብለን ወይም ሆርኑን የአፍሪካን ቀንድ ብለን እንደምናወራው እንደዚህ አይነት ነገሮች በኬንያም ሞኒተር ስለማናረግ ነው። በሱዳን በተለያየ ቦታ እንደዚህ ይባላል እና የ93ቱ ፈኒ ፓርት ምንድነው የጠቅላይ ሚኒስትር አብይ መንግስት ሊገለበጥብን ነው እያሉ በጣም እያለቀሱ ነውና ምን ያህል የጠቅላይ ሚኒስትር አብይ መንግስት ፈልገውት ነው ወይስ የርሶ መንግስት ሊገለበጥ ነውና እባኮት ለኛ የስልጣን መወጣጫም ስለሚጠቅም ደብድቡልን ነው
አሁን ገብሩ አስራት እዚህ ጋር ዋናው መጨረሻ ላይ ጠቅላይ ሚኒስትር አብይ ጋር ይመጣሉ ነው የሚሉትና ጻድቃንም ይላል ጌታቸውም ይላል አብዛኞቹ እና ይገባኛል ፖለቲካ እንደሆነ ግን አንዳንዴም ሲበዛ አንድ ጊዜ ድምጻቸውን አጣውት እንጂ ጠቅላይ ሚኒስትር አብይም ከእንደዚህ ከኦነጋ ምናምን ጋር ከነ ፕሮፌሰር መራራ ጋር ሰብስበው እየተናገሩ ብቻ የሆነ የገባቸው ነገር አለ ብቻ ፖለቲካው ሴራና አረ ምንም በሻሻ ብንወለድ እኛም እኮ አራድነት ይገባናል ብልጣብልጥነትም እንረዳለን ያሉት ነገር ድምጽ ጠፍቶብኝ ነውና ምናልባት ለትግራይ 93 በጠቅላይ ሚኒስትር መለስ ተገፍተናልና ሂሳብ ማወራረድ ለሚለው ለዛ ቡድን ያ መልስ ሳይሆን አይቀርም ምክንያቱም በጠቅላይ ሚኒስትሩ ፍቅር ብድን ያሉት በህግ ያልተዳኘ በፍትህ አደባባይ ውሳኔ ያልተሰጠው በርካታ የጦርነት ወንጀሎች ያሉበት ሀገር ነው ከዛ ወንጀል ለማምለጥ ነው እየሞከሩ ያሉት ክቡር ጠቅላይ ሚኒስትር ይያሉ ይከሳሉ ማንን ትግራይ ያሉትን ጀነራሎች ማለት ነው ጠቅላይ ሚኒስትሩ ከዚህ ንጹህ አረጋቸው ማን ነው የሀገር መከላከያስ ከዚህ ንጹህ አረጋው ማን ነው ጠቅላይ ሚኒስትሩ የጦር አዛዥ ናቸው ጦርነት ውስጥ ገብተው ተዋግተዋል ከዚህ አንድ ነው ከዛ እንደም አራት ነው ክስሰነ ገብሩ የሚሉት የተከሰሱ አሉ እየሸሹ ነው በስልጣን ካልሆኑ ምናምን ይላሉ መጀመሪያ ትራንዚሽናል ጀስቲሱ ተመስርቶ ህግ ያንዳንድ ወንጀል ቴብል ተደርጎ አይደንቲፋይ ተደርጎ ምንም የለም ያ ነገር ይሰራያል ነውኛ መሰራቱን እንትናል ግን ይሄ 93 ቡድን እንደ ሰው ይታዘበኛል የሚባል ነገር አለ ማለት እዛ ውስጥ ወንጀለኞች አሉ የሸሹ ጌታቸው ይላል ከጌታቸውና ከጻድቃን በላይ የትግራይን ጦርነት በተለይ በፕሮፓጋንዳ ቦታ ላይ አልቋል መደራደር የለም እየተባለ ሲሉ የነበሩት እነሱ በምን መልኩ እንደሚያመልጡና እዛ ውስጥ ያሉት ደግሞ በምን መልኩ እንደሚፈልጉ በጣም የሚያዝናና ነው ስለዚህ በዚህ ጦርነት ውስጥ ገና ትራንዚሽናል ጀስቲስ አልተመሰረተም ጠቅላይ ሚኒስትሩ ንጹህ ናቸው አይደሉም ትግራይ ውስጥ ያሉት ይፈልጋሉ አይፈልጉም የሚለው ገና የፍትህ አደባባይ የሚሄድበትን አይዛውስ የሚፈልጉ ሰዎች አሉ ይላሉ ፌደራል መንግስቱ ውስጥ የሚፈልግ ሰው የለም እንዴ ፌደራል መንግስቱ ስልጣኑ የሚፈልገው እንዳይጠየቅ ነው ለምን አትሉም እናንተ እንደዚህ አይነት ሰው ግምት ውስጥ የሚጥል እኔ ለኔ አይደለም ለራሳቸው ጌታቸውን በጣም በቀደም አሳዝኖኛል ማያልኩት ኢሞሽናሊ ኢንተለጀንት አይደለም አንድ ሁለተኛ ደግሞ አንገር ማኔጅመንት አይችልም በቃ ብዙ ብርጭቆ ነው የሰበረው ጠቅላይ ሚኒስትሩም ጥሩ የሰለጠነ መንገድ ተከትሏል ያው እንዲያርፍ አማራጭ መንገድ ተመልክቷል ኦፊሻሊ አናውንስ ከሚያደርጉት ያው ከሳቸው እስካልመጣ ድረስ ሶርስ ብሎ ለመስራት ከባድ ነው ግን በቀደም እንዳልኳችሁ ተተኪ ያዩ ነው ማረፉ ጥሩ ነው ግን እነ ገብሩም ቢያርፉ ወይም ደግሞ ኢኳሊ ማድረግ ጥሩ ነው ሰው ሊታዘብ ይችላል ማለት ነው ቀጥታውን ወዴት እንሄዳለን ማለት ነው እዚሁ ምስራቅ አፍሪካ እንግዲህ ከምስራቅ አፍሪካ የተገናኛውን ዛሬ ቅድም ስገባ ስላየሁት ነው አቶ ገብሩን ያመጣውትና የሚገርም ሌላው ምንድነው ከኢትዮጵያን ጀምር እስቲ የቀንዱ ሀገር አይደለም ከዛን ጀምር ከዛ የኬንያን ደቡብ ሱዳን ሶማሊያ ያንሄዳለን ለምሳሌ አሁን በአስመራ ያደረግነው ስምምነት ተጥሷል ተክዷል እና የኦብነግ ነው የሚለው የሶማሌ ክልል እንግዲህ መንግስት ከቻይናው የነዳጅ ኩባንያ ፖሊጂን ሲኤል ጋር የክልሉን የተፈጥሮ ጋዝ ለማውጣት ያለመ ስብሰባ አድርጓል በማለት ወቅሷል ኩባንያው በኦጋዴን የተፈጥሮ ጋዝ ማውጣት እንዳይሰማራ ያስጠነቀቁት ግንባሩ ከሶማሌ ክልል ህዝብ ይሁንታ ውጪ የተፈጥሮ ጋዝ በማውጣት ስራ ከተሰማራ ለሚፈጠረው ችግር ኃላፊነት ይወስዳል ብሏል አሁን እንደዚህ አይነት ትርጓሜዎች ናቸው ከባድ የሶማሌ ክልል እነ ሙስጠፋ የሚመሩት ምንድናቸው እነ ሙስጠፋ የሶማሌን ክልል ህዝብ ይወክላሉ አይወክሉም ነው ጥያቄው ወይስ የኛ
የኦጋዴን ብሔራዊ ነፃነት ግንባር ሰየለም ድምጻችን አልተሰማም ነው። በክልሉ የማዕድን ቢሮና በኩባንያው መካከል ሰሞኑን የተደረገው ምክክር ያልተፈቱ የሶማሌ ህዝብ የፖለቲካ ጥያቄዎች ቸል በማለት የኦጋዴን የተፈጥሮ ጋዝ በድብቅ ለማውጣት ያለመ ነው ብሏል። ጋዝ በድብቅ ያወጣል። ግን እዚህ የኦጋዴን ብሔራዊ ነፃነት ግንባር ላይ በተደጋጋሚ በተለይ ከሶማሌላንድ ጋር በተገናኘ ከሶማሌ ጋር በተገናኘ አክሰስ ቱ ሲ የሚለውን የቼዝ ጠጠር በተገፋ ጊዜ በርካታ ነገሮች ተከማችተው መጥተዋል። አንድ ስብሰባ አቶ ሙስጠፋ ራሱ ሰብስበው እዛ ሄዶ ህዝበ ውሳኔ እናድርግ በግድን የተቀላቀል ነው ብለውት እሱ ሸሽቶ የወጣበት መድረክ አስተውሳለሁ። አንደኛ በስምነቱ ሲገቡ ምንድነው ጥያቄው? የራስን እድል በራስ የመወሰን ጥያቄ ከግዛት አንድነት መልስ ሆኖ ነው የገቡት እነሱ። ይሄ የነዳጅ ጥያቄ አይደለም። ኦጋዴን ራሱ ህዝቡ ድምጽ ህዝበ ውሳኔ ውስጥ ከማጋ እንደሚኖር ነው ባለፈው ማውጥተዋል። አሁን ከነዳጅ ጋር አስተያየዋል። ይሄ ፍላጎት የአንድ የፖለቲካ ፓርቲ ነው ብለን እኛ እንወስደው። ካጠቃላይ ከቀንዱ ላይ ካለቀው ነው የምናየው። ለምሳሌ መንግስት የተፈጥሮ ጋዙን ለመበዝበር ሲል ከ6 ዓመት በፊት አስመራ ላይ ተፈረመውን የሰላም ስምምነት ቀልብሶታል በማለት ይላል። ይሄ ጥያቄ ኦነግ አንስቶታል። ማን ነው ፈቺ ማን ነው አስፈቺ ብሏል ዳውድ ኢብሳ። አይ ሞቅ ብሏቸው እንጂ እንደዚህ አይሉም ብሎ ነበር ጠቅላይ ሚኒስትሩ ታስታውስ እንደሆነ። እነለማ እነ ወርቅነህ አስመራ ላይ ሄደው ነብርሃኑ ጠቅላላ ሰብስበው ያስገቡ ምንድነው የተስማሙት አናቅም። እንኳን እሱን ሳውዲ አረቢያ ላይ የተፈረመውን አናቅም። በጠቅላይ ሚኒስትርና በፕሬዝዳንት ኢሳያስ የተፈረመው ኢቭን የአፍሪካው ፕሬዝዳንት ካጋሜ እንዳይገኝ ብሎ ኢሳያስ የአፍሪካ ሶሉሽን በአፍሪካ እየተባለ ለትግራይሎችና ለፌደራል መንግስት ጦርነት የኔ እየተባለ ከኢሳያስ ጋር ሲሆን ደግሞ አረቦቹ ጠረጴዛ ላይ ነው ፊርማው የተካሄደው ማለት ነው። ዛሬስ ሳርሊ ምንድነው ጠቅላላ እየተዘገበ ያለው? ሳውዲ አረቢያ ከኢሳያስ ጀርባ፣ ዩናይትድ አረብ ኤሚሬት ከጠቅላይ ሚኒስትር አብይ እየተባለ ነው። አጠቃላይ ክልሉ ምን እየተተነተነ ያለው በጂኦፖለቲክስ ላይ ኤክስፐርቶች ፖለቲካል ኢኮኖሚ ላይ ያሉ ወደብ ጠቅላላ የምታዩት ተመሳሳይ ነው። እንደዚህ አይነት ነገር ያለው እንግዲህ በ6 ዓመት ውስጥ ነው እንግዲህ እንደዚህ አይነት ነገሮች እየመጣ ያለው። ሌላው ምንድነው የጠቅላይ ሚኒስትር አብይ መንግስት የተፈጥሮ ጋዙን ለማውጣት የሚያስችል ስልጣን የለውም ይላል። በአገሪቱ ህገ መንግስት የተፈጥሮ ሀብቶች አላቅም ከ6 ዓመት በኋላ ተለውጧል የሚባል አንዳንድ ነገር አለ። የክልል ሀብቶች አይደሉም። የሶማሌ ክልል መንግስት በክልሉ ህዝብ ዘንድ ቅቡልነት የለውም። እነዚህ አሁን ጥያቄዎች ሲምፕል ጥያቄዎች አይደሉም። አንድ ፖለቲካ ፓርቲስ በአንድ ሀገር ላይ ጠቅላይ ሚኒስትሩ የሚመሩት መንግስት አለ፣ ፓርላማ አለ፣ ፌዴሬሽን ምክር ቤት አለ። አንደኛ ይሄን የማውጣት ስልጣን የለውም ካለው ማን ነው ስልጣን ያለው? ሁለተኛ የሶማሌ ክልል ቅቡል አይደለም። ይሄ ጠቅላላ ሲደረግ ምንድነው የኦጋዴን ብሔራዊ ነፃነት ግንባር በተደጋጋሚ የሚለው ምንድነው? ህዝበ ውሳኔ እናድርግ። ህዝበ ውሳኔ ሲደረግ የት ነው? እንደምታውቁት ነው እንግዲህ ሶማሌ ክልል ባንዲራውን ቀይሯል። በአንድ ኮከብ ታላቋን ሶማሌ መገንባት ራዕይ ከሚባል የፖለቲካ ኃይል እዚህ ውስጥ መከማቸቱን የሚያሳይ ነው። ተገንጥሎ የሚታይ አይደለም ከቀንዱ ሀገሮች ማለት ነው። እዚህ ጋር ቀጥለ ወዴት እንሂድ? እዚህ ኢትዮጵያ ላይ እንሂድና የእስራኤል ውጭ ጉዳይ ሚኒስትር ከዶክተር ጌዲዮን ጋር ተነጋግረዋል። ሽብርተኝነትን የእስራኤልና የኢትዮጵያ የጋራ ስጋት እንደሆነ ትናንት ቴልአቪቭ ውስጥ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በሰጡ ጋዜጣዊ መግለጫ ላይ እንግዲህ ትላንት ሳይሆን ሰሞኑን በለው የእስራኤል የውጭ ጉዳይ ሚኒስትር በየመን ሁቲዎችና በሶማሊያ አልሸባብ መካከል ትብብር እንዳለ
መግለጫቸውን ዘገባው ይጠቅሳል። ኢማጂን this is በጣም ይሄ በየመን ሁቲዎችና በሶማሌ አልሸባብ ይሄ በጣም ግራንድ የሆነ የጂኦፖለቲክስ ሚኒንግ አለው። አሁን ለምሳሌ ኢትዮጵያ በሶማሌላንድ የጠየቀችበት ቦታ ኢትዮጵያ አንድ የቀይ ባህር ወይም የዚህ በህንድ ውቅያኖስ አካባቢ ጋር በኤደን ጋር አንድ ኃይል ብትሆን የሁቲዎችና የአልሸባብን እንቅስቃሴ የመክፈል ትልቅ ሚና አላት ተብሎ ይታሰባል። ኢትዮጵያ ለምትጠይቀው ጥያቄ ደጋፊዎች አሏት። ድጋፉ ደግሞ ከዓለም አቀፍ የጸረ ሽብር ዘመቻ ጋር የተገናኘ ነው። ከኢትዮጵያ ኢንተረስት ውጪ ማለት ነው። ኢንተርናሽናሊ ልትጫወታቸው የምትችለው ነገር አለ። አንዱ የሁቲዎችና የአልሸባብን የጋራ ሽብር መስመር የመቀንጠስ ጉዳይ ነው። በዚህ ላይ ኢንተርቪን ማድረግ የምትችለው ኢትዮጵያ ነች። በኤደን ላይ ብንቀመጥ አሁን ይሄን መከላከል እንችላለን። እሱ ብቻ አይደለም፣ አልሸባብን በመዋጋትም ማለት ነው። አልሸባብ አንዱ ሲምቦሊክ ነው ቀንዱ ላይ። ለምን? አልሸባብ የጂሃዲስት ሙቭመንት አባል ነው። የዓለም አቀፍ የጂሃዲስት ሙቭመንት አባል ነው። ለአልቃይዳስ ምን ሆኗል? እውቅና ሰጥቶ ተቀላቅሏል። አሁን ልክ ከሱ ጋር ደግሞ እኩያ ሆነ ሌላ መጥቷል። አይኤስአይኤስ መጥቷል። በነገራችን ላይ ፑንትላንዶች ፐርፌክትሊ በሚያስደንቅ ሁኔታ አይኤስአይኤስ የሚባለውን እያራገፉት ነው። እስከ መጨረሻው ምሽግ ድረስ ሄዶ ተቆጣጥሯል። በጣም ደስ የሚል ነው። አይኤስአይኤስ እና ደግሞ አልቃይዳ በተለያየ የጂሃዲስት ሙቭመንት ውስጥ ያሉ ሆነው ሁለቱም ሱኒዎች ቢሆኑም ሆነው ግን አንዱ አንዱን ማጥፋት የሚፈልግ ነው። ቦታ በሚያዝም እዛ ላይ ከፍተኛ ሽም ያላቸው ግን እዚህ ላይ ደግሞ ሌላም ይመጣል። እስራኤልና አሜሪካ በአሁን ሰዓት ከጋዛ ላይ ለማስፈር ይፈልጋሉ። ወዴት? ወደ አፍሪካ ሀገሮች ሶማሌላንድ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ኢትዮጵያ እንደዚህ አይነት እቅድ አላቸው። አንዱም የመጡበት የእስራኤል ሚኒስትር ከዶክተር ጌዲዮን ጋር ይሄን ለመነጋገር ነው ብለው ትንታኔ የሚያቀርቡ አሉ። እንግዲህ ቀንዱ እንዴት እየጦዘ ሁኔታዎች ወዴት እያደጉ እንደሆነ በዚህ መልኩ እያየና መረዳት እንችላለን ማለት ነው። ስለዚህ የኢትዮጵያን በተመለከተ በዚህ መልኩ ማየት እንችላለን። ቀጥሎስ ምንድነው? ሌላው የዚህ አፍሪካ ቀንድ ላይ ደንበኛ የሽብር አባት እስከዛሬ ሆኖም የቀጠለው ማን ነው? በፈንታሌ ሚዲያ እንደምታውቁት የማይናወጥ አቋማችን ያው ሻቢያ በኢትዮጵያ ፖለቲካ ሂደት ውስጥ ጋንግሪን ነው ብለን ነው የምናምነው። እኛ መቆረጥ ያለበት ኃይል ነው። ኢንጂነር ይልቃል የኢትዮጵያ ታሪካዊ ጠላት አይደለም የሚል ነው። አንድ ኢንተርቪው ከላይ ይቻለው ውስጥና ላየሁት ሲያዝናናኝ ነበር። ልደቱም ሲል አይገባኝም ሲል ሰምቼዋለሁና በደንብ ልስማውና እመጣለሁ። ታሪካዊ ጠላት በታሪካዊ ጠላት ብቻ ለኢሳያስ የሚገለጥ ኢሳያስ ደም አፍስሷል። 60 ዓመት ተዋግተውናል። መዋጋታቸው እንደሚገርመው ኃይለ ሥላሴም ቸኩሎ ፌዴሬሽን አፍርሶ ተብሎ ብዙ ስሞታ ይቀርብባቸዋል። ብዙ ምርቀት ሄደው ሃንድል አድርገዋል። በኤርትራና በትግራይ የነበረውን ኢኮኖሚ ለባህር ተብሎ በሁለቱ በአንድ አይነት ህዝቦች መካከል የነበረውን የፖለቲካል ኢኮኖሚ ልዩነት ማየት በቂ ነው በዛ ጊዜ። the funny part ግን አገር ሁሉ ተሰጥቷል። አሁን ዛሬ ጭቅጭቅ ያለበት ወደብ ሁሉ ወስዷል። ይሄ ሁሉ ተደርጎ ኢሳያስ ከኛ ጋር ይዋጋል። ገብቶ ንጹሃን ኢትዮጵያ ትግራይ ውስጥ ደፍሯል፣ ጨፍጭፏል በዘግናኝ ሁኔታ። አሁን ደግሞ ከብልጽግና ጋር ዓለም እያለቀሰለት መቆም አለበት የሚባል ጦርነት ኢሳያስ በተራ ጠላትነት የሚታይ አይደለም። ቻናላችን ላይክ ሰብስክራይብ አድርጉ። ቀጥታ ወደሱ እንሂድ። ተመልሰናል።
አሁን ኢሳያስ ምን ውስጥ ነው የተሰነቀረው? የኢትዮጵያ ፖለቲካ ውስጥ ለምንድን ነው የገባው? ቲፒኤልኤፍን ህወሓትን ለመምታት የተደራጀ ቡድን ማለት ነው። የነጻድቃን የነጌታቸው የ93ቱ ኢቭን አንዳንድ የፌደራል መንግስት ባለስልጣናት ከኤርትራ መንግስት ጋር ምን ግንኙነት አለው? ጭራሽ አንዳንዱ በጣም አስደንጋጭ ከኤርትራ መንግስት ጋር የተገናኙትም ጂኖሳይድ ሊፈጽሙ ነው የሚሉ በጣም አስፈሪ ትንታኔዎችና በመረጃ ያልተደገፉ ባቃለው ባይነት የቀረቡ አንዳንድ ነገሮች አንዳንዴ ከባድ ናቸው። ጥንቃቄም ያስፈልጋል። በህዝቦች መካከል ምን ሊያመጣ እንደሚችል ማወቅ መረዳት ጥሩ ነው። የተሳሳተ ግንኙነት ነው፣ መታረም አለበት፣ ልንታገለው ይገባል። አንድ ነገር ነው። ይሄን ሊያደርጉ ነው ብሎ መደምደም ግን በጣም ከባድ የሆነ ድምዳሜ ነው። አላቅም፣ የቀረበ መረጃ የለም፣ ዝም ብዬ ነው፣ ግን ከባድ ነው። ኤኒዌይስ አሁን የኤርትራ መንግስት ምንም ግንኙነት የለኝም ብሏል። የኤርትራ መንግስት ምንድን ነው የሚለው? አሁን ያለው በአፍሪካ ቀንድ ያለው ውጥረት በህጋዊ መንገድ ይሁን በወታደራዊ ኃይል ወደብን ወይም የባህር በር ማግኘት ኢላማ ካደረጉ ተቀባይነት ከሌላቸው የግዛት ተስፋፊነት ፍላጎቶች ጋር የተያዘ ነው የሚል ክስ ይዞ ነው የወጣው። የኤርትራ መንግስት ቃል አቀባይ ማን ነው? የማነ ገብረ መስቀል። ይህ አባባል ልክ ነው ወይ? የግዛት ተስፋፊነት ጥያቄ ነው ወይ? ሌላው ምንድን? ለአፍሪካ ቀንድ ሰላም መረጋጋት ቀና የሆኑ ሀገራት ሁሉ ለዚህ አካሄድ ቁርጥ ያለ የማያወላድ ህጋዊና ሞራላዊ አቋም ሊይዙበት እንደሚገባ። ይሄ ምን ማለት ነው? ኦክቶበር 10 አንቲ ኢትዮጵያ አክሲስ በመሆን በቀይ ባህር ላይ ያሉት ለጊዜው እነማን ናቸው? ኢሳያስ፣ አልሲሲና ሐሰን ሼክ የተፈራረቡት ማለት ነው። ሌሎችም አረብ ሀገሮች በዚህ ጉዳይ ላይ ግቡ ነው። ሳውዲ አረቢያ ላይ በእውነት ስምምነት ነው ኢትዮጵያን ከቀይ ባህር የመነጠል ተብለው ለረጅም ዓመት ሰርተው ባይ ዲዛይን በዚህ መልኩ እንድንቀመጥ ያደረጉት። የራሳችንም የተለያዩ ምክንያቶች ቢኖር የኤርትራም ናሽናሊዝም ራሱን ነፃ ለማውጣት ያደረገውም ትግል የሚጣጣል አይደለም። እሱን የቀነስኩት አይደለም። ግን የማነ ምን ይላል? በኢትዮጵያ መንግስትና በህወሓት መካከል ከሁለት ዓመት በፊት የተፈረመው የፕሪቶሪያ ግጭት ማቆም ስምምነት እስካሁን ተግባራዊ ላለመሆኑ ተጠያቂነቱም ወደ ኤርትራ ማዞር ቅንነት የጎደለው ተግባር ነው። የለንበትም። ምክንያቱም ለምን? በዛ የተነሳ ነው ኤርትራ ፖዚሽኗን የቀየረችው። የስምምነቱ ትግበራ በሳምንት ወይም በሁለትና 3 ወር ብቻ የተገደበ ነበር ያሉት ቃል አቀባዩ። እንግዲህ ትግበራው መጓተቱ በቅርብ ከተፈጠረው የህወሓት ክፍፍል የሚቀድም እንደሆነ ነው። ስለዚህ አሁን ኢሳያስ እንደ መንግስት ምን እያለን ነው? ይሄ በነገራችን ላይ ከባድ ፖለቲካ ነው። ብዙዎቹ እየጻፉበት ነው። ኢሳያስ ራሱን እየተከላከለ ነው። ግን የአሰብ ወደብ የግዛት ተስፋፊነት ጥያቄ ነው። ኤርትራኖችን በቀናነት ማየት ያለባቸው የአሰብ ወደብ ጥያቄ እንደፈንታለ ሚዲያ የግዛት የተስፋፊነት ጥያቄ ሳይሆን የሻዕቢያ አገዛዝ ወደብን በተመለከተ ያለው አረዳድና በኢትዮጵያ ውስጥ ፖለቲካዊ ፍላጎቱን ለማስፈጸም የሚከተልበት መንገድ ነው ብለን እኛ የምናምነው። ምን ማለት ነው? ወደብ አገልግሎት ነው። አገልግሎት ደግሞ ምንድን ነው? ኮሜርሻል፣ በንግድ በዓለም አቀፍ ህግ ስርዓት፣ በንግድ ህግ ስርዓት የሚተዳደር ነው። በዚህ መልኩ አንድ ሀገር መጠቀም ማንም አይከለክላት። ተሞክሯል። በኢህአዴግ ጊዜ ፌል አድርጓል። እንደ ጎረምሳ ነው ተነስቶ ዘግቶ የወረሰው። በብልጽግናም ጊዜ መጣ። 6 ዓመቱን አሰብ ወደብን አንድ ቆርቆሮ አልቀየረም። አብረን እንስራ ብለን ግማሽ መንገድ ሄደን እሱን እየሰራን ነው። የምኑ ያለቀው? የበርበራ ወደብ ያለቀው፣ መንገዱ ያለቀው። ስለዚህ አሁን ጎስት ሲቲ ሆኗል። ያረጀ ከተማን የወደቀ ነው። ኢቭን የነዳጅ ማጣሪያዎቹ ዝገው ወድመዋል። አትጠቀሙም። ለማ ለኢትዮጵያ ጉድ። ከዚህ በፊት ጠቅላይ ሚኒስትር መለስ ምን አድርገዋል?
ወደቡን ያዘው እሺ እኛ በሌላ እንገለገላለን ኢትዮጵያ የትም አትደርስም ተብሎ ነበር በሁለት ዲጂት አሳድገው አሳይተው ያዘው ወደብ በኢትዮጵያ እድገት ላይ ለእድገቱ አስተዋጽኦ ብንጠቀም ቢኖርበትም ግን እድገቷ ማስቆም እንደማይችል በተጨባጭ ትርጉም ባለው ሁኔታ ኢህአዲግ ይሄን ሰርቶ አሳይቷል ይሄን እንኳን አይቶ ማለት በብልጽግና በተከፈተለት እድል 6 ዓመት ውስጥ ከአፍሪካ ባንክ ሊሆን ይችላል እዚሁ ከዓለም ባንክ ሊሆን ይችላል ከአይኤምኤፍ ወይም ከአበዳሪ ሀገሮች አክቹዋሊ አይኤምኤፍ የማክሮ ኢኮኖሚ ማስተካከያ ነው አበዳሪ ሀገሮች አልምቶ አዘምኖ ከኢትዮጵያ ኢኮኖሚ ጋር ኢንተግሬትድ አድርጎት ወደ ጅቡቲ የሚሄደውን ወደ ኬንያ መንከፍለው የተወሰነ ሀብት ወስዶ ኤርትራን ለማሳደግ ለማበልጸግ አልተጠቀመም ይሄ እንደተጠበቀ ሆኖ ኦኬ ብለን ደግሞ ወደ ሶማሌላንድ ሶማሊያ አማራጭ ስንሄድ ደግሞ ከግብጽ ከሶማሌ ጋር ቆሞ አንቲ ኢትዮጵያ አክሰስ አድርጎ ኢትዮጵያ በሌላም እንዳትጠቀም ያደርጋል ስለዚህ አንድም መንግስት አንድን ህዝብ በዚህ መልኩ ቻሌንጅ የምታደርገው ከሆነ ይሄ ነገር መቀጠል የለበትም ብሎ ይወስናል ያ ማለት የግድ አሰብን ይቆጣጠራል ማለት አይደለም አሰብን ወደ ልማት እንዲውል ይሄን አገዛዝ ማስወገድ አንድ አማራጭ ነው ብሎ ቢያስብ ምንድነው ስተቱ ማለት የራስንም ማሰጥም 120 ሚሊዮን ህዝብ አማራጭ ሲጠቀምም መንግስታት እያስተባበርክ ህዝቡ ልትቀጣት ሞክራለህ ማን አንተ ነው ጥያቄ ይሄን ኃይል እንዴት እንለፈው ተብሎ ማንንም ፖለቲካሊ አማካሪው ሊቀመጥና ውሳኔ ሊያስተላልፍ ይችላል ሶ ይሄ ታዳ እንዴት ነው በስተት ሊነገር የሚችለው እንዴት ነው የግዛት ማስፋፋት ተብሎ ሊወሰድ የሚችለው በወደብ ህግና ደንብ እንስተናገድ እንቢ ካልክ ኦኬ አማራጭ እንጠቀም አጠፋቸዋለሁ ካልክ ይሄው ነው አንዳንዱም ሆን ተብሎ ኢሳያስን የማጥቃት አገዛዙን የመጣል ጉዳይ አይደል ይሄ ኢሳያስ ኔቸር እና እዚህ ጋር ምንድነው እየተከላከ የለውበትም በትግራይም በፋኖም የለበትም ብሎ በግልጽ አቅርቧል ግን እሱ እንደሚለው አይደለም ነኛ ጥያቄ ለምሳሌ ተጨሌላ ሚና ኢትዮጵያ ውስጥ የተለያዩ ፖለቲከኞች በቀይ ባህር ዙሪያ የሚሰጣቸው ጠብጫሪ መግለጫዎች አላስፈላጊ ውጥረት እየፈጠሩ ነው ማን ነው የማን ነው አንዳንድ አካላት የኤርትራ ጦር አሁንም በትግራይ ግዛቶች ውስጥ ይገኛል የሚል የሐሰት ክስ የሚያሰሙት ግጭት ለመቀስቀስ ለሚፈልጉ ነው በማለት ወቅሷል ኤርትራ የኢትዮጵያን ውስጥ ጉዳይ ሆነ የፕሪቶሪያን ግጭት ማቆም ስምምነት የማኮላሸት ፍላጎት የላትም የሚል ማረጋገጫ በትዊተር ሊሰጥ ሞክሯል በተመሳሳይ ኤርትራ በትግራይ የተለያዩ ቡድኖች መካከል ያለውን ሽኩቻ የማባባስ ፍላጎት ጉድ አሁን ጥያቄው የኤርትራ መንግስትም የሆርን ፖለቲክስ ነው ብለን ያወራን አይደለም ያለ ቀንዱ ትልቁ ጥያቄ እዚህም ጋር መነሳት ያለበት ጠብጫሪ መግለጫዎች አላስፈላጊ ውጥረት እየፈጠሩ ነው ይላል ኢሳያስ ኦኬ ለምን እንደዚህ አይነት መግለጫዎች በተለያዩ ምሁራን በተለያዩ ሚዲያ ባለሙያዎች ይሰጣሉ ስንል ኢሳያስ የአልጀርሱ መከራከሪያ ይዞ ይመጣል ኦኬ የአልጀርሱ መከራከሪያ ይዞ ሲመጣ ዲሊሚቴሽን እና ዲማርኬሽን ያልተባለ አንዱ አይዘር ከሁለት አንዱ የተደረገበት ሁኔታ አለ ኦኬ ይሄ ግዛት በተባበሩት መንግስታት ዲሊሚቴሽን ዲማርኬሽኑ ተሰርቶ ህጋዊ የተወሰነ ውሳኔ ይሰጠንና በሰላም እንዝጋው ብሎ ለምን አይጠይቅም ወይ ደግሞ ይሄን ጥያቄ ለሚያቀርብ ኦኬ ካላችሁ በውሳኔው መሰረት ለምን እኒ አይልም ሆን ተብሎ ጠብ ለመጫር ነው ግዛታችን ላይ የተቀመጠ ነው የሚል እሱ ብቻ አይደለም ከትግራይ ውስጥ
የትግራይ ተወላጆችን በተለይ ሮባ አካባቢ ኤርትራዊ ናችሁ ብሎ እስከ ሳዋ ወስዶ እስከ ማሰልጠን መታወቂያ እስከ ማደል የደረሰ ኃይል በዚህ መልኩ ሊገለጽ አይችልም። ይሄ ራሱ በተደጋጋሚ ከትግራይ ቢነሳም ጊዜው አስተዳደሩም ጠይቆ አቁም በቀደም ለው ሲጠይቅ ሞጫ ሲያጣ ያነሳው እሱ ብቻ አይደለም። ፌደራል መንግስትም ውጣ ብሎ ጠይቆ ታአቅም ኦፊሻሊም አሁን ነው ዶክተር አብርሃም በዚህ ግጭቱ ሲመጣ በርግጥ አለ ያለው። ከዚህ በፊት ሲባል ቆይስት ያጣርተን ነው ተብሎ የተዋቀረም ኮሚቴ የለም። አብርሃም ነው መጥቶ የተናገረው። ጋዜጠኞች ነን ፕሮግረሱን በደም ስለምንከታተል ማለት ሶ በዚህ ላይ የኤርትራ መንግስት መግለጫ ከማውጣት በግልጽነት የአልጀርሱ ስምምነት ይተግበር ብሎ የተባበሩት መንግስታት ለምን አይጠይቅም? እኔኮ አምባሳደር አድሃኖንም አምጥቼ አሰምቻቸዋለሁ። ብዙ የቀድሞ ባለስልጣናት በኢሳያስ ሚስ ማኔጅመንት በጣም ደካማ አመራርነት መሸነፋቸውንና ብዙ ግዛቶች አተናል። ኢቭን በአልጀርሱም ባድመን ትንሿ ሲምቦሊክ ነው እንጂ ትልቁ ወደ ኢትዮጵያ ነው። ለጾሮና እንኳን ለኢትዮጵያ ነው። ጾሮና ኤርትራ ግዛም ነው የታወቀ ለኢትዮጵያ ኢትዮጵያም ወደዛ ሄደዋል። ስለዚህ ስቲል ክላሪቲ የሌለው መንግስት በንጽህና በጉርብትና የሚቀጥለው በኤርትራና በኢትዮጵያ ታዳጊዎች ወጣቶች ላይ ደም መፋሰስ ማስቆም የሚችልበትን እድል መዘርጋት መፈጸም ያልቻለ መንግስት ነው ኤርትራ መንግስት። ስለዚህ በቀንዱ ሀገር ላይ አንዱ የውጥረት አካል ተደርጎ የሚወሰደው ለዚህ ነው የኤርትራ መንግስት። እሺ ኦኬ እዚህ ጋር እንምጣና ትንሽ ደግሞ ተወሰነች ብሬክ እናደርግ። ከዚህ ቀጥሎ ምንድነው አሁን የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ደሞ ህግ ይዞ መጥቷል። ማላይ አፍሪካ ቀንድ ላይ ማላይ ከአፍሪካ አህጉር ከኛ ቀንድ ላይ ወይም ምስራቅ አፍሪካ ላይ ሶማሊያና ሱዳን ጨምሮ የበርካታ ሀገር ዜጎች ወደ አሜሪካ እንዳይገቡ ገደብ የሚጠረቅ ዝርዝር ማዘጋጀቱ ኒውዮርክ ታይምስ ገልጿል። ለምን ዋይ ሶማሊያ ሱዳን ቀጥሎስ በጣም ጥብቅ የሆነ ገደብ የተጣለባቸው መስሪያ ቤቱ ዜጎች የቪዛ አገዳና ገደብ የሚጥልባቸው አገራት በ3 ደረጃ የከፈላቸው ሲሆን ጥብቅ የቪዛ ገደብ ከሚጣልባቸው አገሮች መካከል ከአፍሪካ ከምስራቅ አፍሪካ ኤርትራ አለች፣ ደቡብ ሱዳን አለች። አስቡት ቀውሱን የአፍሪካን የሆርኑና ምስራቅ አፍሪካው ከዓለም ጋር ፖለቲካሊ ያለው ኢንተራክሽን በዚህ መረዳት ይቻላል። ሌላው በአንጻሩ ዜጎች የአሜሪካ ቪዛ እንዲያገኙ በ60 ቀናት ውስጥ አንዳንድ ቅድመ ማስተካከያዎች ማድረግ ከሚጠበቅባቸው ማስጠንቀቂያ ዝርዝር ውስጥ ከተቀመጡት ሀገራት ውስጥ እንግዲህ ከአፍሪካ ሲሪየሱን የወሰድነው የቀንዱ ሀገሮች ነው። በ60 ቀን ማስተካከል ያለባቸው ሊነገራቸው የሚችሉት እንግዲህ አንጎላ፣ ቤኒን፣ ቡርኪና ፋሶ ብዙ ናቸው። ካሜሩን፣ ኬቨርድ፣ ቻድ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ዚምባብዌ፣ ጋምቢያ፣ ላይቤሪያ፣ ማላዊ፣ ማላይ፣ ሞሪታኒያ እነዚህ ናቸው። እንግዲህ ብዙ ናቸው ዝርዝሮች። ስለዚህ ከዚህ ምንድነው የምንረዳው ነው ለምን ይሄ ስትሪክት ሆነ? አንደኛው አንደምታዎች ብለን የለም እዚህ ላይ ስትሪክት ያደረጉባቸው ሀገሮች ላይ ሆም ብለው ኮምፕሮማይዝ እንዲያደርጉ የተፈለገ ነገር እንዳለ ይመስላል። ከቀውስ ውጪ ሱዳን ውስጥ እንግዲህ በተለይ አንደኛው ፍጥኖ ደራሹ በጂኖሳይድ ተከሷል። የአልቡርሃን ያለው የሶማሊያው አለዚህ ግን ውሰዱ። ሶማሊያ ውስጥ ምን ጠይቀዋል አሜሪካኖች? ፍልስጤማውያንን ለማስፈር ከአሜሪካ ከእስራኤል ጋር እየተነጋገረች ነው የሚል የወጣው ዘገባ 100% አስተባብለዋል። እንደውም የአገሪቱ ውጭ ጉዳይ ሚኒስትር ፊቅ ምንድነው ያለው? ሌሎች ህዝቦችን ሶማሌ ግዛት የማስፈር ሐሳብ ፈጽሞ አንቀበለውም ብሏል። ፍልስጤማውያን በመሬታቸው ላይ በሰላም እንዳይኖር የሚያደርገው ማናቸው ሐሳብ ሶማሌዎች ውድቅ ታደርጋለች ብሏል። አስቡት ሶማሊያ አሁን ይሄን አንድ ሶማሌላንድ አለች። አሁን
ሶማሌላንድ ምን ትፈልጋለች? እውቅና ትፈልጋለች። እውቅና የምትፈልጊ ከሆነ አንዱ አሜሪካ የምትሰጠው ወታደራዊ ጦር ሰፈር በመውሰድ፣ ሁለተኛው ከጋዛ ለሚፈናቀሉት ሶማሌላንድ እንድትቀበል የባርጌኒንግ ፓወራቸውን ለመጨመር አደገኛ ሪስትሪክሽኖች ወጥቷል ብለው ነው የምናምነውኛ። ሌላ የተለየ ሪዝን የለም። ምክንያቱም ሱዳን ከዚህ በፊት የአሸባሪነት ሰነዷ አልበሽርን እንግዲህ ማን ነው ኦሳማ ቢንላደን ሱዳን ውስጥ አለ ብሎ ከቀይ ባህር ላይ ተኩሶ የተማታው ቢል ክሊንተን በኋላ አንድ የመድኃኒት ፋብሪካ አፍርሶ ተገሏል ብሎ ሲፈለግ ፍርስራሽ ውስጥ የለም። እሱ አልበሽር ያን አስጠግታል ተብሎ በሽብር መዝገብ የገባው ሳያነሱለት እሱ ብቻ አይደለም። ደቡብ ሱዳን ተገንጥላ ለህዝቡ የሚበላው አቅርቶን በመፈንቅለ መንግስት ይወረዱ። ከዛ እና አልቡርሃን መጡ። እና አልቡርሃን ይሄ የአልበሽር ሰነድ እንዲነሳላችሁ ለእስራኤል እውቅና ስጡ ተብለው ለእስራኤል እውቅና ሰጥተው ነው ከሽብር መዝገብ የተፋቁት። ሞሮኮም አሁን የዶናልድ ትራምፕ የእስራኤል አካሄድ ጋዛዎች ወደዚህ መጡ ከሆነ ትልልቅ ሪስትሪክሽን እየጣሉባቸው አሉት። ሶማሌላንድ፣ ሶማሊያ፣ ሱዳን ቪን አንዳንዶቹ ኢትዮጵያ ያሉ የሚጽፉ አሉ። እንግዲህ አስቡት ይሄ አፍሪካ ቀንድ እንዴት እየተወጠረ እንደመጣ። ሌላው ተሰምቶ የማይታወቅ አብዛኞቻችን ግርታ ማለት ኮንፊውዥን የፈጠረብን የኬንያ ጉዳይ ነው። እዚህ ላይ የኬንያ ጉዳይ ምንድነው? ሱዳን ለፈጥኖ ደራሽ ኃይል ወገንተኛ ሆናለች በማለት ከምትከሳ ኬንያ ፓራላል መንግስት ይሄ ፈጥኖ ደራሽ ኃይል በጂኖሳይድ ተከሷል። እሱ ሌላ የሲቪል ተቋማትን ይዞ የራሱ መንግስት ሌላ ከአልቡርሃን አሁን ሱዳን ካርቱምን ነፃ ያወጣው ጋር ፓራላል ለመስራት ሞክሯል። አሜሪካ አልቀበልም ብሏል። የአውሮፓ ህብረት አልቀበልም ብሏል። የአረብ ሀገሮች በአብዛኛው አንቀበልም ብለዋል። የአፍሪካ ህብረትም አልቀበልም ብለዋል። ታዲያ ኬንያ አክቲቭሊ ገብታ በሱዳን ፖለቲካ ውስጥ ፓራላል መንግስት ለምን መፍጠር ፈለገች? ይሄ እንግዲህ ኒው ዳይናሚክስ ነው። የአፍሪካ ቀንድ በቃ የቀውስ ንጉስ የቀውስ አባት ቤልት ያለበት ሀገር ነው። የሚገርመው ፈጥኖ ደራሽ ኃይሎች አጋሮች ጋር ለሱዳን ትዩ መንግስት ለማቋቋም የሚያስችል ሰነድ የተፈረመዋል ናይሮቢ ላይ። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት አረቦቹ አንቀበሉም ብሎ ኬንያ አዲስ የቀውስ አካሎና ምስራቅ አፍሪካን ተቀላቅላለች ማለት ነው። አለመታደል ይላል። ይሄ ነው ሪጅን ውስጥ እንደው ደርዝ ያለው ጠብሰቅ ያለ የሚሰማ በዚህ በጠቅላይ ሚኒስትር መለስ በዚህ አይታሙም ነበር። የአፍሪካን ቀንድ ጸጥ ለጥ ባላንስ የፖለቲካል ፓወር ሃውስ አድርገው ሶፍት ፓወራቸውን መለስ ምን ሊያርጉት ነበር? የአካባቢ ጥበቃ የጸረ ሽብር ዘመቻው ላይ በመሳተፍ በዓለም አቀፍ ፒስ ኪፒንግ ኢትዮጵያን በቃ ኢህአዴግ መለስና ጓዶቹ የሚያስደንቅ የሪጅናል በነገራችን ላይ የአካባቢውን ታንክ የአካባቢውን መድፍ የተቀበረን ፈንጂ በጎዳና ነው የቀየሩት። ከኬንያ ጋር ኢንቴግሬት አድርገው ከሱዳን ጋር ኢቭን ሶማሊያ በግብጽ ፈንጂ ራሱን አጥሮ ተቀምጦ የነበረው ሻቢያ እነሱ ቆንጆ ኬጅ ውስጥ ጥሎት ኢትዮጵያንም ሱዳን በሶማሊያም ኬንያም ትልቅ ሪጅናል ስቴት ብቻ ሳይሆን አንከርና የሚሰማ አይደለም ከሌላ ሀገር መጥቶ ፖሊሲ ሊዘረጋ እያንዳንዱ እንቅስቃሴ ኢህአዴግን ሳያማክር የሚሰራ ማንም አልነበር። ኢጋድም አንበሳ የሆነ ፈርጣማ ጡንቻ የነበረው ከተለያዩ ተቋማት ጋር መደራደር የሚችልበት ካፓሲቲ ተቀምጦ ነበር። ዛሬ ኬንያ ከዛ ሚኗ ወጣ የቀውስ አካሉ ሆና ተቀላቅላለች። ይሄ ብዙ ገጽ ወሬ ነው።
እና በጣም ከባድ ኢትዮጵያ መንግስት በጥንቃቄ ሊያዩ የሚችለው ነው። ይሄን ለመቀነስ ግን የአውሮፓ ህብረት ልክ እንደ አሜሪካ ኮንግረስ ምን አረገ? የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ በተለይ መሐመድ ሐምዶም ዳጋሎ ይሄ የዩናይትድ አረብ ኤሚሬት ባሪያ ማለት ነው፣ ለነሱ የተገረደ የሀገሩን ወርቅ ያዘረፈ ዜጎቹን እያፈናቀለ ለእርሻ መሬት ለዩናይትድ አረብ ኤሚሬት የሚያመቻች እጅግ የሽፍታ ቡድን ነው። በነገራችን ሱዳን ለምን ዩናይትድ አረብ ኤሚሬት በቀደም ብዬ ነበር በነገር ስላልተመቸኝ ነው። ለምን እንደከሰሱት ዩናይትድ አረብ ኤሚሬት እንደው በቀደምበኛ የቀውስ ቀበቶ የዝርፊያ ቀበቶ ሰንሰለት የሚሰራ ኃይል መሆኑን እናያለን፣ እንሰራዋለን። መረጃዎች አሉ፣ ያው ጊዜ ጉዳይ ስለሆነ ነው። ስለዚህ አውሮፓ ህብረት በእነዚህ ወንድማማቾቹን አብደል ሐሪም ሐምደም ዳጋሎን ጨምሮ በሱዳን የጦር ተዋናዮች ላይ ማዕቀቦች እንዲጣሉ በድምጽ ብልጫ አሳልፏል። አስቡት እንዴት እያጠበቡት እንደሆነ። ኬንያ ግን በጂኖሳይድ የተፈረደ የአውሮፓ ህብረት በዚህ መልኩ የሚያደርገውን ኃይል ፓራላል ሌላ ሲቪል ተቋማት ይዛ ፓራላል መንግስት መስረት ብላ ሱዳን ፖለቲካው ዘው ብላ ገብታለች። ሪሌቲቭሊ ስቴብል የምትባል በዌስቶቹም ተመራጭነት ተብላ የምትታመነው ኬንያ ተቀላቅላናለች ማለት ነው። ስለዚህ ማቀረብ ማንም ኢትዮጵያ ውስጥ ያለውን ቀውስ ኬንያን ወሰዱ፣ ሱዳን ወሰዱ፣ ደቡብ ሱዳን ወሰዱ፣ ሶማሊያን ወሰዱ፣ ኢሳያስን ወሰዱ። እንግዲህ የዚህ አፍሪካ ቀንድ ወዴት ሊሄድ ይችላል? የድፍረታቸው ድፍረት እኮ በቋሚነት የጋዛን አስፍሩ ብሎ በአብዛኛው የጠየቁት የምስራቅ አፍሪካ ወይ አፍሪካ ቀንድ ሀገሮችን ለምን ብዙ የመደራደሪያ የማስገደጃ ካርዶች እጃችን ላይ አለ ብሎ ስላሰቡ ነው። ለምን የተዳከመ መንግስት፣ የተዳከመ ደህንነት፣ የተዳከመ ኢኮኖሚ መስተጋብሩ የላላ የሪጂናል አቅሙ የተዳከመ በመሆኑ ነው ምስራቅ አፍሪካ ወይም የአፍሪካ ቀንድ ሀገር በዚህ ደረጃ ማንም እየመጣ የሚዝተው ይሄን አድርግ እያለ የሚናገረው ማለት የሚያሳዝን ነው። የአፍሪካ ቀንድ ጡዘቱ በጣም እየጨመረ ነው ያለው። ሱዳን ምናልባት ደቡብ ሱዳን ይሄን ያወራው ሁሉ ጦር ሊነሳ ይችላል። እዛም በጣም በቃ ዲፕ የሆነ በጣም የዘለቀ ቀውስ ያለበት ነው። ሶማሌላንድ አሁን ከአሜሪካ ጋር የተነጋገረው እሷ በጦር ሰፈር ነው የጋዛም ይዛ መጣለች። የሶማሌላንድ አሁን አንዱም የመጣው ምንድነው ሶማሌላንድ እያወሩ ኢትዮጵያና ሶማሌላንድ ያላቸው ሁሉ ጉዳይ የተነሳበት ያነበብኩት አርቲክል አለ። ሜሞራንደም ኦፍ አንደርስታንዲንግ ተቀዶ ያልተጣለ ከቱርክ ስምምነት በኋላ ብዙም ያልተወራለት ግን ተቀዶ ያልተጣለ የተቀመጠ ሰነድ የሶማሌላንድ ፕሬዝዳንቱም ገና እናየዋለን ብዙ አልፈተሽ ነው ያሉት። ስለዚህ ወዴት እየሄደን ነው? ይሄ ቀውስ እላያችን ላይ የተከመረው ቀውስ ምንድነው? ስለዚህ የአፍሪካ ህብረት ሰላምና ጸጥታ ምክር ቤት አባላት ሀገራት ዓለም አቀፍ ህብረተሰብ በሱዳን ለሚቋቋም ትይዩ መንግስት እውቅናና ድጋፍ እንዳይሰጡ ጠይቋል። ማን ነው የተጠየቀው? የአፍሪካ ህብረት የሰላምና ጸጥታ ምክር ቤት። ማን ነው ያስፈረመችው? ኬንያ። ይሄ የሚገርም ነው። አሁን በሚቀጥሉት ሳምንቶች ደግሞ ዴቨሎፕመንት እናይና የዚህ አፍሪካ ቀንድ ላይ ያሉትን በደንብ የበሰለ ነው። በርግጥ ይሄ ከዚህም በላይ ግን ይሄዳል። ግን የኤርትራ መንግስት አንድ ፒክ ያደረገዋል ጀነራል ጻድቃንን በተመለከተ። ጀነራል ጻድቃን የጦርነት ሰባቂነት አጀንዳና አቀንቃይ ነው ብሏል ኤርትራ። ጀነራል ጻድቃን ሁለቱ ሀገሮች ጦርነት ውስጥ ለመግባት የመጨረሻ ምዕራፍ ላይ ደርሷል ማለታቸውን ያነሳል። የማነ የጦርነት አጀንዳ አራማጅነታቸውን ያሳያል በማለት ወቅሶታል። ስለዚህ ሚስጥር አወጣው ብለዋል። አሁን በኢትዮጵያና በኤርትራ መካከል ጦርነት ይነሳል አይነሳም ይሄ አንዱ ዓለም የተጨነቀበት ጉዳይ ነው። በነገራችን ላይ እባካችሁ እንዳይሞከር ተጽዕኖ አድርጉ እየተባለ በየቦታው
ይሄ ሳይበርድ ኬንያ ሱዳን ልታተራምስ መጣለች። ሶማሌላንድ፣ ሶማሊያ፣ ሱዳን ጋዛን ተቀበሉ ተብሏል። ይሄ እንግዲህ አንድ ሳምንት ነው። ስለዚህ የአፍሪካ ቀንድን በተመለከተ ያዘጋጀነው ጉዳይ ይሄን ይመስላል። በሚቀጥሉት ደግሞ እነዚህ አሁን ያልናቸው ዴቨሎፕመንቶች ምን ሊያመጡ ይችላሉ? በነገራችን ላይ ኬንያም ላይ ሱዳን ላይ ብቻ አይደለም ዳሰነች የሚባል በእኛ ቦታ ላይ የኬንያ ቱርካና ጎሳዎች መካከል በየካቲት አጋማሽ በተፈጠረው ግጭት እንግዲህ ሳቢያ 13 የዳሰነች ጎሳና አባላትና 38 የኬንያ ቱርካና ጎሳ አባላት እስካሁን የደረሱበት እንዳልታወቀ ዜናዎች እንደዘገቡት እንዳስቀመጡት ነው። ይገኙ አይገኙ ተጨባጭ መረጃ የለኝም። የኬንያ ቀይ መስቀል ፍለጋ ውስጥ እንደሆነ ይታወቃል። 66 ሰዎች ደግሞ ምንድነው ከተሸሸጉበት መታደግ ተችሏል ብሏል። ስለዚህ እዛም ውስጥ ከኢትዮጵያ ጋር ይሄ ያለው ግጭቶችስ ምንድናቸው? እንደ ቦርደር ተራ ግጭት ምናያቸው ናቸው ነው። ስናጠቃልለው ግን ሌላ ትልቁ ቀውስ የቀውሱ አባት እዚህ ቀንዱ ሀገር ላይ ምንድነው? የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ማርኮ ሩቢዮ የፕሬዝዳንት ዶናልድ ትራምፕ አስተዳደር ከዓለም አቀፍ ተራድኦ ድርጅት 83% ያሉን የውጭ ድጋፍ ፕሮግራሞች መዘጋታቸውን አስታውቀዋል። 83%። ሩቢዮ ቆሬ የድርጅቱ የእርዳታና የልማት ፕሮግራሞች በውጭ ጉዳይ መስሪያ ቤት ስር እንደሚቀጥሉ ገልጸዋል። ዩኤስኤድ የሚባል ጫው ነው። እንኳንም በተኑት። ግን ከባዱ ምንድነው? ድርጅቱ በዓለም ዙሪያ የተገበራቸው ከነበር 6200 ፕሮግራሞች መካከል 5200 ያሉ ሙሉ በሙሉ ተሰርዟል። ሆኖም የትኞቹ ፕሮግራሞች እንደተሰረዙ አይታወቅም። ልክ ይሄ ውሳኔ ሲተላለፍ 1 ሚሊዮን በዩኤስኤድ ዕለታዊ ምግብ ይቀርብለት የነበረ የትግራይ ህዝብ አደጋ ውስጥ ጭውሏል። ይሄ ተቀምጦ ነው። ስለዚህ የሚያወራ የለም። የሆኑ ሰዎች ከኤርትራ ጋር ተገናኝተዋል ያልጌታቸው ኢትዮጵያ መንግስት በተደጋጋሚ ከሶ መጥቷል። እነዚህ 1 ሚሊዮኖችን ዩኤስኤድ የሚያቀርብላቸውን በምን መልኩ መሸፈን ማገዝ እንደሚቻል ግን ወይ አማራጭ ነገሮች እንዳሉ እንኳን አልሰማንም። ወይም ይሄ ፕሮግራም አለመሰረዙን የነገረን የለም። ዋናው አሳሳቢ የሰብአዊ መብት ቀውስ ቢፈጥረው ነው። ሶማሊያ ዩኤስኤድ ተጠቃሚ ነው። ሱዳን፣ ደቡብ ሱዳን፣ ኢትዮጵያ ይሄ ድርጅት ተዘግቷል። ኢቭን ኬንያም ጅቡቲም ድርሻቸው ትንሽ ቢሆን። ስለዚህ ከዚህ የዩኤስኤድ በአዲስ የፎሬን ፖሊሲ ሪቮሉሽን በሉት እንግዲህ እነ ዶናልድ ትራምፕ ከመጡ በኋላ በሚሊዮን ሰዎች ረሃብ ላይ ከወደቁ ደግሞ ቀንዱ ሀገር ወዴት ይሄዳል? ስለዚህ የሚቀጥሉት 15 ቀን አንድ ወር የአፍሪካን ቀንድ ማሰብ በጣም ከባድ። ትልልቅ ሊወለዱ የሚችሉ ትልልቅ ጦርነቶች አሉ። በኬንያና ሱዳን፣ በኢትዮጵያና ኤርትራ ዓለም የሰጋቸው የፈሩት። ሶማሌ ውስጥ የአልሸባብ እንቅስቃሴ ሞቃዲሾን የመቆጣጠር አቅም እስካለው ድረስ ፈርጥሟል። ፑንትላንድ አስተማማኝ በሆነ ሁኔታ አይስም መታለች። ስለዚህ ፈታኝ ነው። ካሚንግ 3 ሳምንት አንድ ወር አብረን እናያለን። እንግዲህ ምስራቅ አፍሪካን ያየንበት አጠቃላይ ከግራና ከቀኝ ግንዛቤ ወሰድንበት ፕሮግራም ይሄን ይመስላል። ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ። ፈንታሌዎች ነበር። መልካም ምሽት፣ መልካም አዳር። ልታግዙ ለምትፈልጉ 1027 04 77 147 ብታግዙን ደግሞ የበለጠና ከብራችኋለን። መልካም ምሽት፣ መልካም አዳር። ቻው።